አዎ ብዬ ነበር። እና ታዲያ ሀሳብን ቀየርክ? አይ ሐሳቤን እንኳን አልቀየርኩም ነበር። ግን ምን? የመኪና አደጋ ደረሰባትና በጣም አደገኛ ጉዳት ውስጥ ነች። ወይ እንዴት? መቼ? እሺ በጣም ተጎድታለች? አዎ መንቀሳቀስም ሆነ መናገር አትችልም። የምር ነው? አዎ ትላንትና ነው ወደ ቤት የገባችው። ሆስፒታል ነበር። ምን አይነት አጋጣሚ? አዎ በጣም ከባድ ነው። ደግሞ ከኛ ውጪ ማንም ሰው የላትም። አንድ እህት አለቻት፣ እሷም ለራሷ የምትሆን አይደለች። ስለዚህ የተፈጠረውን ነገር አልነገርናትም። እዛው እኛው ጋር ነች። አዎ በዚህ ሰዓት እንኳን ማረጋችሁ መቼም ይቻላል። እንዴት ይሆናል ብለህ ነው? እንደዚህ ሆና ምንም ነገር ማሰብ አትችልም። ምን ይታወቃል? በዚያውም ነገሮች ሊቀየሩ ይችላሉ። እንደዛ እንኳን እንዲሆን አልፈልግም። ግን በዚህ ሰዓት ደህና እንድትሆን ብቻ ነው ፈልገው። ግን ከይቅርታ ጋር ፈቃደኛ ከሆንክ ጠይቃለች። ይቻላል። ቴና ታስታውሻለሽ? ያኔ ጋሽ ታሞ የነበረ ሰዓት። አትፍሪ ግርሽ። እኔ ብዙ ነገር አላየሁም፣ ግን ያደረግሽውን አንድ ባንድ ዳኒ ነግሮኛል። ለምሳሌ ምን እንዳደረግሽ ልንገርሽ። እንደዚህ ውሃ ልታጠጪ ብለሽ የተደፋብሽ አስመስልሽ ታበሰብሽው ነበር። ወይ ቴና ልብስሽ በሰበሰ። ይቅር በይኝ። እኔ እኮ ጋሽ ላይ ያደረግሽውን ላሳይሽ ብዬ እንጂ ልደፋብሽ አስቤ አይደለም። እንዴ ኤደን ምን እየሰራሽ ነው? እንዴት እንደዚህ ታደርጊያለሽ? እኔ እኮ ጋሽ ላይ ያደረገችውን ነገር ላስታውሳት ብዬ ነው። አሁንስ አበዛሽ ኤደን። እንደዚህ ሆና እያየሻት እንኳን አታሳዝንሽም እንዴ? ይሄኔ እኮ ሌላ ተንኮል እያሰብሽ ነው። በጭራሽ አላምናትም። እሺ አሁን በቃ ውጪ ሄዱ። ትሁት ደግሞ እሺ የራስሽ ጉዳይ። ካሌብ አንዴ እናውራ። ቲና ምንም አይነት የመኪና አደጋ አልደረሰባትም። ከዚህ ቤት ስላስወጧት ወደዚህ ቤት ተመልሳ የምትገባበትን ነገር አመቻችታ እንጂ ተመልሳ የመጣችው ምንም አይነት አደጋ ደርሶባት አይደለም። እንግዲህ እንደዛ በማለት አሳምና ወደዚህ ቤት ልትመለስ ችላለች። አሁን ላይ ካሌብም ሆነ አባባ ትሁትም ሁላቸውም የእውነት መስሏቸው እንክብካቤ እያደረጉላት ነው። ግን ኤደን ምንም አልተዋጠላትም፣ የቲና ነገር ማለት ነው። ከመጀመሪያ ጀምሮ እባክሽን ትሁት ይቺ ልጅ እያስመሰለች እንጂ የእውነት አደጋ ደርሶባት አይደለም ብላ ስትላት፣ እንግዲህ ትሁትም ተይ ኤደን እንደዚህ አትሁኝ፣ ነገ ምን እንደሚደርስብን አናውቅም፣ አታያትም እንዲህ እንደዚህ ሁና እያየሻት ስትላት፣ ኤደን ግን ትሁቴ ሞኝ አትሁኝ፣ እኔ ቲናን አይደለም እንደዚህ የመኪና አደጋ ደርሶባት ነው ብዬ ሊቀበል ይቀርና ብትሞት ራሱ አላምናትም እሷን ስትል ነበረ። እውነትም ቲና ብትሞት ራሱ ቲናን ለማመን ከባድ ነው ማለት ነው። ምንም የምታደርጋቸው ነገሮች መውጫ መግቢያ ሁሉ ነገር በቃ በጣም ማመቻቸት የምትችልበት። አሁን በእሷ ቤት ልክ ከዚህ በፊት አባባ እንደሆኑት ምንም ነገር አታስታውስም፣ ራሷን አትችልም። በቃ አሁን ላይ እንደዛ ተብላ ቁጭ ብላ እየበላች ናት። በራሷ እንኳን ሳትበላ ሰው እያጎረሳት እየበላች ነው። አሁን ሰዓት ላይ ብዙ ሚስጥር ለማያዝም ብዙ ነገሮችን ለመስማትም ያመቻታል። እሷ ፊት ምንም ነገር ያው ገና ለገና አታስታውስም በማለት የሆነ ወሬ ቢያመልጣቸው ማለት ነው። እንግዲህ የትሁት ሰውዬ ካሌብ ጋር ተገናኝቶ ካሌብ እሱ እንደሰራልኝ እኔም እሰራለታለሁ በማለት ከመናደድ ይልቅስ ራሱን ተቆጣጥሮ እንደምንም ብሎ አግኝቶት ነበረ። እሱም አንዳንድ ነገሮችን ሲያወራው ፍቃደኛ ከሆን ካልደበረ እቤት ብሄድ ሲለው ችግር የለውም ብሎ ወደ ቤት ይዞት መጥቶ ነበረ። ልክ ቲና እሱን ስታይ በጣም ነበር በፈገግታ የተሞላችው። ምናልባችም እኮ እኔ እሱ ልኳት ይሆናል ማለት ነው። እንግዲህ እሱ እቤት ሲገባ ኤደን በጣም ደንግጣ እንዲሁም ደግሞ ትሁት ደንግጠው ሁላቸውም ሲቆሙ ምንድን ነው ታውቂዋለሽ? እንዲህ የት ነው የምታውቂው ኤደን ብሎ ሲላት አይ አላውቀውም ስትል በቃ ተዋውቁ ጓደኛዬ ነው ተመስገን ይባላል ብሎ ነበረ ያስተዋውቃቸው ማለት ነው።
ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በባለፈው ሳምንት ቲና የመኪና አደጋ ደርሶባት ተብሎ ነበረ። ካሌብም ደግሞ ታውቃዋለህ ብላ ስትለው ትሁት ማን ነው ስትል እዚህ ቤት ይዘኸው የመጣኸው ነው እሱ ነው ስትነግረው ወይኔ እያለ በጣም ተናዶና በጣም ተበሳጭቶ ነበረ። ግን እንደምንም ብላ ትሁት አረጋግታው ነበረ። ከዚህ ሰውዬ አርቅም፣ ምክንያቱም እሱ እኔን ማንነቱን ደብቆ እንደቀረበኝ እኔም እሰራለታለሁኝ ትሁት ብሎ ሲያት፣ ትሁት እንግዲህ ተው ይቅርብህ ካሌብ ስትል በጭራሽ ነበረ ያለው ማለት ነው። እንደዛ እያለ ባለበት ሰዓት ስልክ ሲደወልልህ ካሌብ ነህ እንዴ ሲሉት፣ አዎ ካሌብ ነኝ፣ ምንድን ነው ሲላቸው ትሁት ቲና የመኪና አደጋ ደርሶባት ሆስፒታል ገብታለች በፍጥነት ና ቶሎ በማለት እንግዲህ ሲጠሩት ለአባባ ነግረው ተያይዘው ሁላቸውም ሄደው ነበረ። ግን በጣም ደንግጠው ያው መውደቂያ መግቢያ ስለሌላት ያላቸው አማራጭ ህጋዊ ሚስቱ ስለሆነ ተመልሶ ወደዚህ ቤት ይዞ መምጣት ነበረ። እንግዲህ ትሁት አቅፏት ይዞ ወደ መኝታ ክላስ ሲገባ በጣም ተገርማ ደንግጣ፣ ምክንያቱም ብዙ ተስፋዎችን ሰጥቷት ስለነበረ በዚህ በመኪና አደጋ የተነሳ ቲናን አቅፎ ወደ መኝታ ክላስ ሲያስገባት የቅናት መንፈስ እንግዲህ ትሁት አባባ ውሃ አምጪልኝ ብለዋት ስለነበረ ውሃው ይዛ በሀሳብ ሄዳ እንግዲህ አባባና ኤደን ተገርመው ሲያዋት ነበሩ። አባባም ትሁቴ ምን ነው መሆንሽ ውሃውን ስጭኝ እንጂ ብለው ሲላት አባዬ ጠራኸኝ እንዴ በማለት ውሃውን ስትሰጣቸው እንግዲህ እሱም ካሌብም ወደ ትሁት ሰውዬ ጋር በሄደበት ሰዓት አባባም ወጣ ብለው ኤደን አንዳንድ ጥያቄ ስትጠይቃት ስለ ካሌብ ምንም ነገር እንዳልተሰማት ነበረ። ታይ ብትላትም ግን አይ በጭራሽ ስትል እንግዲህ ካሌብ ሁላቸውም ወጥተው በነበሩበት ሰዓት ትሁትም ቲና ስለታመመች ለእሷ የሆነ ነገር ለመግዛት ወጥታ በነበረበት ሰዓት ተመስገን ቤቱ ቁልፍ በባለፈው በመጣ ሰዓት ወስዶባቸው ነበረ። እነሱ ግን አያውቁም። አቤት ውስጥ መጥቶ እዛው መኝታ ክላሷ ትሁት መኝታ ክላስ በመሄድ ልብሷ እየፈተሸ የእሷን ልብስ ሲያሸት እሷ አገር ሰላም ብላ ወደ ቤት ተመልሳ መጥታ ወደ ክላሷ ስትገባ እሱን ስታየው በጣም ደንግጣ በጣም ስትጮህ፣ እሱ ግን ቶሎ ብሎ ራሱን ከዛ ቤት ለመውጣት ይችላል። ትሁትም እንዴት መኝታ ድረስ ክላሴ ሊገባ ቻለ በማለት በጣም ተከፍታ እያለቀሰች ነበረ ማለት ነው። ካሌብ ያው ከትንሽ ቆይታ በኋላ ሲመጣ በሩን ሲቆረቆርላት ደንግጣ ቆልፋው ስለነበረ መሆነች ነው ትሁት ክፈጂ እንጂ ብሎ ሲላት ልክ እንደ ከፈተችበት ዘላ ነበረ የተጠመጠመችበት። ቆይ ትሁት መሆነች ነው ብሎ ሲላት መጣ እኮ መጣ ስትል ምን ማን የመጣው ብሎ ሲላት በሰዓቱ በጣም ደንግጣ ስለነበረ ያውና ይሄው አንብበው ምን እንደሚል ስትለው ያንን ወረቀት አንስቶ ሲያነበው በጣም እዚህ እቤት ድረስ ምን ያክል ብንደፋፈር ነው ይሄ ሰው እየሰራለታለሁ በማለት ካሌብ እንግዲህ በንዴት ሊሄድ ሲል አይ ተረጋጋ፣ እንደዚህ አይደለም በማለት አስቀርተዋለች ማለት ነው። ኤደን ወደ ቤት ተመልሳ መጥታ ትሁት የምሆነች ነው በሰላምሽ ነው በሰላም አትመስለኝም ስትላት፣ አረ በሰላም ነው ኤደን ስትላት፣ ትሁቴ እኔ ምንም ሰላም አልመሰልሽኝም ስትላት፣ መጣ እኮ ስትል ማን የመጣው ተመስገን እንዴት ስትል ሁሉንም የሆነውን ነገር ስትነግራት በቃ ይሄ ሰውዬ አይለቀንም ይገለናል ማለት ነው በማለት ስትጨነቅ ትሁት ኤደን እንግዲህ ትሁት እባክሽ አትጨነቂ፣ እሱም አንድ ነፍስ ነው እኛም አንድ ነፍስ ነው ያለን፣ ስለዚህ የዚህን ያክል አትጨናነቂ፣ አታስቢ፣ ሁሉም ነገር ሊስተካከል እንግዲህ ታልደፈረሰ አይጠራም ስትላት ነበረና ኤደን አንቺ አልገባሽም እሱ አንድ በአንድ ይጨርሰናል ስትል እንግዲህ ካሌብም ደውሎለት እንገናኝ ብሎ ተገናኝተው ሻይ ቡና እያሉ ባሉበት ሰዓት ለጓደኝነታችን ኮብዬ ነው ደውዬ የጠራሁ መቀራረቡ ሻሉ ሲለው፣ አዎ ልክ ነህ፣ ምን እኔም አልተመቸኝም በባለፈው ወጥቼ ቀረው ሳልመለስ አይደለም ምናምን ሲለው፣ አዎ
የስራው ነገር ነው። ያው ብዙ ሰዎች ስለሚፈልጉ ለዛ ቢዚ ሆነ ይሆናል ሲለው፣ አዎ ልክ ነህ። ምንኛ ለእኛ ብለው የሚጋቡ ይመስል እንደው ብታይ ሁኔታውን ባይጋቡ ያስብላል ምናምን ብሎ ሲለው፣ አንተ ትዳር የለህም ማለት ነው ብሎ ሲለው፣ አዎ የለኝም። እና ታዲያ በልብህ ሴት የለችም ብሎ ሲለው፣ ነበረች ሲለው፣ ማለት ነበረች ሲል የሆነውን ነገር ብታስረዳኝ ፈቃደኛ ነህ ሲለው መናገር አልፈለገም ነበር። ግን ከትንሽ ቆይታ በኋላ እንዳውም ብታውቀው ደስ ይለኛል በማለት የህይወት ታሪኩን ሙሉ በሙሉ ሲነግረው ነበረ። አንዲት በጣም የምወዳት አገር ቤት ሚስት ነበረችኝ። አብረን እየኖር ከጊዜ በኋላ ግን ዓይንህን ላፈር ብላ ጠላችኝ። እኔ ግን ከእሷ ውጭ ልቤ ሌላ ሰው ላልወድ አሳምኘው ይኸው እስከ ዛሬ ድረስ አለሁ። ከእሷ ውጭ ማንም ሊታየኝ አልቻለም ብሎ ሲል በጣም ይገርማል። በዚህ ጊዜ እንደዚህ የሚዋደድ ባልና ሚስት መገኘቱ ብሎ ሲል አይ እኔ ነኝ እንጂ መወዳት እሷ አትወደኝም ብሎ ሲል ማለት ሲለው ካሌብ እኔ ነፍሴ እስከምጠፋ ድረስ ክንፍ ብዬ ወዳታለሁ። እሷ ደግሞ በምላሹ በጣም ትጠላኛለች በጣም ብሎ ሲል እንግዲህ በሀሳብ ሲጠፋ ካሌብም ሁኔታው ያው ስለ ትሁት ስለሆነ ወሬው እንዳላወቀ ዝም በማለት ሲያስጨርሰው ነበረ። ምን ነው ጠፋህ ሳይት ሄድክ ሲለው አይ አለሁኝ ያስገርማል አይደለ ሲለው በጣም ሲል ነበረ። እንግዲህ ኤደን ቲናን እያመነቻት አይደለም። ትሁት ምግብ ሰርታ ወደ ሳላ ይዛ ስትመጣ ኤደን እዚህ ነሽ እንዴት ምን እያደረግሽ ስታል አይ ምንም አላደረኩኝ ቲና ጋር እያወራሁ ነው ስትላት ምግቡን እኔ ላብላት ስትል አይ እኔ አብላታለሁ ትሁቴ ሂጂ አንቺ ስራሽን ጨራርሺ በማለት እንግዲህ ኤደን እሷን ከሸኘቻት በኋላ እኔ ምንሽ ታስታውሻለሽ አባባን እንዴት እንደምታደርጊው? ያው እኔ አላየሁሽም ዳኒ ነው ሁሉም ነገር የነገረኝ። ማንኛውም ሰው እኮ ጤፍ ዘርቶ በቆሎ ዘርቶ ጤፍ የሚጠብቅ የለም፣ ሁሉም የዘራውን ነው የሚያጭደው ስትላት እንግዲህ አንዳንድ ነገሮችን ስታስታውሳት ነበረ። ቢሆንም ግን ቲና በውስጧ እርር ቀጠል እያለች ነበረ። አትናገር ነገር ቸግሯት ነው እንጂ ለመናገር ሁሉ እያቃጣት ነበረ ማለት ነው። እንግዲህ ኤደንም እያበላቻት እያጠጣቻት ባለበት ሰዓት አንዳንድ ጊዜ ታስታውሻለሽ አባባን እንደዚህ ስታደርጊው ውሃ ልሰጣት ስትል ውሃውን መልስ አድርጋ ወደ ልብሷ እየደፋች እየተጫወተችባት ባለ ሰዓት እንግዲህ ትሁት ስትመጣ ልብሷ ውሃ በውሃ ሲሆን ኤደን ምን እየሰራሽ ነው ዴሽ እንደዚህ ታደርጊያለሽ ምናምን ብላ ስትላት ትሁት የኔ ላንቺ ብዬ ነው አንቺ ደግሞ በጣም ታበዣዋለሽ ስትላት አይ ኤደን እንዴት እንደዚህ ሁና እያየሻት ራሷን መቆጣጠር ማትችል ሴት እንደዚህ ታደርጊያለሽ በእንደዚህ ማድረግ የለብሽም ምናምን ስትላት እሷም ተናዳ እኔ ላንቺው ብዬ ነው እንጂ ስትላት ጥላት ወጥታ ነበረ ማለት ነው። እንግዲህ ተመስገንና ካሌብ እያወሩ ባሉበት ሰዓት እኔ የምለው የኔንስ ነገርኩህ አንተ ፍቹን እንዴት አደረስከው ሲለው ምንም አይደለ እንደዛው ነው ሲል ማለት በባለፈው እኮ በፍጥነት ነበር የፈለከው አሁን ትተዋል መሰለኝ ሳስብ ሲለው መተው እንኳን አልተውኩትም ችግር ተፈጥሮ ነው ሲል የምን ችግር ሲል እንግዲህ የፈታታለሁ ያልኳት ባለቤቴ የነበረችው የመኪና አደጋ ደረሰባት ብሎ ሲል እንዴት ብሎ በጣም ግራ ተጋብቶ ደንግጦ ሲጠይቀው አዎ አሁን ለጊዜው ተው ግን ለተወሰነ ጊዜ ቆይና ወደ ራሷ ስትመለስ ነገሩ እንደ አዲስ ጀምረዋለሁ ብሎ ሲል ምናልባሽም እኮ አይታወቅም በዚህ በምታስታምማት ሰዓት እንደ አዲስ ፍቅራችሁ ሊመለስ ይችላል ብሎ ሲለው በጭራሽ ከእሷ ጋር ጨርሰናል ሊመለስ አይችልም። እዚህ ቤት ያመጣኋትና እያስታመምኩኝ ያለኋት ማንም የላት እዚህ ሀገር የምታውቀው እህቷ ነበረች። እህቷ ደግሞ ለራሷ እንኳን መሆን የማትችል ሰው ስለሆነች እስካሁን ራሱ ደውዬ አልነገርኳትም። ለዛ ነው እንጂ እዚህ ይዣት የመጣሁት ከተሻላት ፍቹን እጀምራለሁኝ ብሎ ሲለው በጣም የሚገርም ነው። በቃ ካልደበረህ ወደ ቤት ሄጄ ላያት እችላለሁ ሲል ደስ ይለኛል እንዳውም እንሂድ ብሎ ሲል ተያይዘው ወደ ቤት ሲመጡ እንግዲህ ኤደንም ሁላቸውም ተሰብስበው ቲናን ምግብ እያበላቻት በነበረበት ሰዓት ትሁት
ተያይዘው በር ከፍቶለት ሲገቡ ትሁትም ከተቀመጠችበት ተንስታ ኤደንም ልትወጣ ስትል በር ላይ ስለነበረ የተገጣጠሙት ኤደን ለብቻ ትሁት ለብቻ ደንግጠው ሲቆሙ ያው እንግዲህ ካሌብ የግዴታ ማስመሰል ስላለበት ቆይ መሆነሽ ነው ኤደን በሰላም ነው ታውቂዋለሽ እንዴ ከዚህ በፊት ብሎ ሲላል እሱም እንግዲህ እያየችውና እያፈጠጠችበት እሱም እያፈጠጠባት በነበረ ሰዓት ጃኬቱን ሲያሳያት መሳሪያ የደበቀውን መሳሪያ አይ አላውቀውም ነበር ያለችው ማለት ነው። ሳትወድ በግዷ መሳሪያውን ስታይ አላውቀውም ማለትን ነበር የመረጠችው። ቁጭ በል ግባ እያለው ባለበት ሰዓት እንግዲህ ትሁት በሁኔታው ተገርማ ካሌብ እኔ እናንተ ልናወራ እንችላለን ስትል ካሌብን እጁን ይዛ ጎትታው እየወጣች ባለችበት ሰዓት ተመስገንም እንግዲህ ወደ ቲና እየተጠጋ ሲሄድ ቲና በጣም በፈገግታ ተሞልታ እየሳቀች ሁሉ ነበረ ማለት ነው። ይመስለኛል ይሄ የእነሱ ተንኮል የእነሱ ሴራ ነው። ሁለታቸው የቀመሩት ቀመር ነው የሚመስለኝ እንጂ የእውነት ማስመሰል ብትፈልግ እሱ ባያውቅ ኖሮ እንደዚህ አትስቅም ነበረ እሱ ፊት ማለት ነው። እንግዲህ እሱም እየተጠጋት ሲሄድ እሷን ፈገግታዋን እየቀጠለች ባለችበት ሰዓት ትሁትም ኤደንም ሁላቸውም ተያይዘው ሲወጡ እሱም እዛ ቁጭ ባለበት ሰዓት አባባ እንግዲህ ከዚህ በፊት የትን ማቀው ይሄ ሰውዬ እያሉ እያሰቡ ነበረ። አሁን ወደ ቤት ሲመጣ እሳቸው ቤት ስላልነበሩ ቤት ሲመጡ እንግዲህ ሲያዋት ትሁትም ቲናንም ምንም አታውቅም ተብላ የነበረችው ቲና በፈገግታ ተሞልታ እሱ ጋር እየሳቀች ባለችበት ሰዓት አባባ እንግዲህ መነጽር ስላልነበረ እንደ አጋጣሚ ስላዩት ገዳይ ቤት ሁለት ገዳይ ቤት ቁጭ ብላችሁ ሁለታችሁም ገዳይ ናችሁ ምናምን እያሉ ሲጮሁ ካሌብም ሁላቸውም ሮጠው ሲመጡ ነበረ ያለቀው ማለት ነው። ትሁት ነገሮቹ ከአቅሟ በላይ ሆኖባታል። በጣም ስለምትፈራው ይመስለኛል በዚህ ልክ እንዴት እንደተጨነቀች ካሌብን ይዛው ሄዳለች። አደጋ ባታደርስባቸው፣ ምክንያቱም በዚህ ልክ መሆን አልነበረባትም። የተወሰነ መረጋጋት ነበረባት። ካሌብ እያስመሰለ እንደሆነ ስለምታውቅ ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለሰያና ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ይጠብቀን እያልኩ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።